ሙዚቃ የኢትዮጵያ ስነ ጽሁፍ የኢትዮጵያ ኪነ ጥበብ መጋቤ ጎግል የሚባል ሰው አለማንበቡ ነው እኛን ሊቅ አድርጎን ያቆየን። ሰው ቢያነብ እኮ ምን ወንጀል የሚጻፍ ወንጀል የለም። አንተ 4 ጉባኤ ተምረህ ሲኦል ወርደህ እሞሃይ ሊገቡ ይችላል። ስቴዲየሙ በቆሎ ይዘራበት ኳስ ውጤት ሳላመጣ ሌሊት ጨለማው እንዳያስጨንቀን አምደ ብርሃን የብርሃን አምድ ዘርግቶ የኤርትራን ባህር አካፍሎ አሻግሮናል ብላችሁ ስትነጋ የተረተረት ነው ውሸት ነው ብለው ይሄን የማይቀበል ትውልድ ይመጣል። ያ ትውልድ ሲመጣ ትኛውን በመሶበ ወርቅ ተደርጎ በቤተ መቅደስ የተቀመጠው ምንድነው? ከሰማይ የወረደው መና ማለት ነው። በዘጸአት 17 ላይ አለ። በመጽሐፈ ሳሙኤል ምዕራፍ 1 ላይ ደግሞ ጨርቅ ተጠቅሎ በደብተራ ኦሪቱ በሙሴ ድንኳን ተቀምጦ ነበር ይላል። እኛም ዛሬ በእኛም ሀገር በመርጡ ለማርያም የግራኝ ቀሚስ አለ ሲባል ሰምታችኋል? የግራኝ ቀሚስ አለ። የጥንት ጊዜ ስራ የተሰራባቸው መሳሪያዎች ይቀመጣሉ። አስቀምጦ ያለ እግዚአብሔር ነው። በነገራችን አሁን መናውም ከሰማይ የወረደው መና አንደኛ አይቀቀል ተብሎ አጥንቱ እንዳይሰበር ተብሎ ምክንያቱም ብሉይ ኪዳን የሐዲስ ኪዳን ጽንስ ነው ብለናል። እኛ ባለፈው ታስታውሱ እንደሆነ ብሉይ ኪዳን ነፍሰ ጡር ነው። ኦሪት ነፍሰ ጡር ናት። አርግዛን ማንና ያረገዘችው ወንጌልን። ብሉይ ኪዳን ነፍሰ ጡር ነው። ማንና አርግዟል? ሐዲስ ኪዳን። የብሉይ ኪዳኑ መስዋዕት ፋሲካው ነፍሰ ጡር ነው። ማንና አርግዟል? የሐዲስ ኪዳኑ መስዋዕት አርግዟል። ስለዚህ የብሉይ ኪዳኑ በግ እንደሚታወቀው እስራኤላውያን ከግብጽ ነፃ ያወጡበት ስለሆነ በየዓመቱ በግ ያረድ እንደውም መቼ በጉ እንደሚታሰር ስንት ቀን ታስሮ እንደሚቆይ ስንት ሰዓት እንደሚታረድ ዝርዝር ጉዳዩ በጠቅላላ መመሪያው እግዚአብሔር አውጥቶ በሙሴ አማካኝነት ለሕዝቡ ነግሯቸው ያ መስዋዕት ይሰዋ ነበር። ከዛ እንደውም ስትበሉት ያው ታውቃላችሁ ጫማችሁን አድርጋችሁ ቀበቷችሁን ታጥቃችሁ ኮፍያችሁን አድርጋችሁ ተዘጋጅታችሁ ብሉት። ምክንያቱም ለጊዜው እነሱ መንገደኞች ስለሆኑ ነው አይደለም። መንገድ ያሰበ ሰው አይዝረከረክም። ለሐዲስ ኪዳን ግን ኮፍያ አድርጋችሁ ማለት አክሊለ ሦኩን እያሰባችሁ ጫማችሁን አዝባችሁ ማለት ወንጌልን ተጫምታችሁ ተስኢነን ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ የሰላምን ወንጌል ተጫምተን ይልለም ወንጌልን ጫማ ይላታል። ዝናራሽ ታጥቃችሁ ማለት ወይኩን ሐቆይኩ ቅኑተ ሐቆይኩም ወገባችሁ ታጠቀ ማለት ንጽህናን ይዛችሁ ብትራችሁ ይዛችሁ ማለት መስቀሉን እያሰባችሁ መራራ ነገር አድርጉበት። ለጊዜው የሚበሉ ቂጣ ስለሆነ ሆዳቸው እንዳይይዛቸው ነው መራራ አድርጉበት የተባለ። ለጊዜው ግን ሰሪባ ሐሞት ኮምጣጤ መጠጣቱን እያሰባችሁ ስጋውን ብሉ ደሙን ጠጡ ለማለት ነው። ስለዚህ ሁልጊዜ የሐዲስ ኪዳን መጻሕፍትን የብሉይ ኪዳን መጻሕፍትን ስናነብ እያንዳንዱ ምዕራፍ በምዕራፍ የቱ ጋር ነው ሐዲስ ኪዳን የሚያመለክተው ብለን ማየት አለብን። ምክንያቱም ብሉይ ኪዳን ቅድም እንዳልኩት የሐዲስ ኪዳን ጥላ ነው። ሐዋርያው ቅዱስ ጳውሎስም በዚህ በዕብራውያን 10 ላይ ተናግሮታል። ይሄ ጥላ ነው። ብሉይ ኪዳን የሐዲስ ኪዳን ጥላ ነው። ሰዎቹ እንደውም ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? ወበከመ ሀሎ ፍልጠት ማእከለ አሮን ወክርስቶስ፣ በክርስቶስና በሙሴ በክርስቶስና በአሮን መካከል ያለው ልዩነት ያህል ይላል ከመው ሀሎ ፍልጠት ማእከሌ ነው ማእከሊሆም ላይ በእኛና በአይሁድ መካከል የዛን ያህል ርቀት አለ። ክርስቶስ ከሙሴ ከአሮን እንደሚበልጠው የብሉይ ኪዳኑን መስዋዕት የሐዲስ ኪዳኑን መስዋዕት ከብሉይ ኪዳኑ መስዋዕት እንደሚበልጠው እኛም እንደዚሁ ከአይሁድ ከእስራኤል እኛ እንበልጣለን። እነሱ የታረደውን በግ የተፈጥሮውን በግ በሉ፣ እኛ ግን የቀራኔውን በግ በላ ነው። እነሱ ፋሲካቸውን እንደምረጭተው አከበሩ፣ እኛ በክርስቶስ ደም የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊቃውንት የሚደነቁበትን ትልልቅ ነጥቦች ማንሳት አለብን። የኢትዮጵያ ቤተክርስቲያን ብሉይን ከሐዲስ አስማምታ ያዘች ቤተክርስቲያን ናት። ብሉይን ከሐዲስ አስማምታ ሁልጊዜ እንላለን ከብሉይ ስርዓቱን ከሐዲስ መስዋዕቱን ከብሉይ ንባቡን ከሐዲስ ምስጢሩን ወስዳ አዋህዳ የሰራች ቤተክርስቲያን ናት። ለምሳሌ አሁን ትንሣኤን እናከብራለን። ከተንሣኤ ሳምንት ደግሞ ዳግም ትንሣኤን እናከብራለን አይደለም። ይሄ ዝም ብሎ በጠራ ሜዳ ስለተፈለገ የተደረገ አይደለም። አንደኛ ጉዳዩ በሐዲስ ኪዳን የተፈጸመ ጉዳይ ነው። አማናዊ ጉዳይ ነው። ተግባራዊ ይሆን ነው። ነገር ግን ይሄ መነሻ ከብሉይ የለውም ወይ ብለው ሲፈልጉ አባቶችን ምን አሉ? እስራኤላውያን ተሰባስበው ፋሲካን ካከበሩ በኋላ
ለ7 ቀን ያህል አብረው እየበሉ እየጠጡ እያመሰገኑ ይሰነብታሉ። በ7ኛው ቀን በልተው ጠጥተው ሀገሩ ሩቅ የሆነ እዛው ይሰነብታል። ሀገሩ ቅርብ የሆነ ደግሞ ሰፈሩ ቅርብ የሆነ ደግሞ ወደየሰፈሩ ይሄድና 49ኛው ቀን በ50ኛው ቀን ይመጣል። ይሄ በኦሪት ዘጸአት ምዕራፍ 23 ላይ በሚገባ ሰፍሯል። አባቶቻችን በዛ ቦታ ምን እናስገባበት ምን እንተካበት ቅድም ተናግሬያለሁ። በብሉይ ኪዳኑ በግ ፋንታ ማን ገብቶበታል ብለናል? ክርስቶስ ገብቶበታል ብለናል አይደል? በሊቀ ካህናቱ ፋንታ ማን ገብቷል? ክርስቶስ ገብቷል ብለናል። በደብተራ ኦሪቱ በመቅደስ ኦሪቱ ፋንታ የሐዲስ ኪዳን ቤተክርስቲያን ገብታበታለች። ስለዚህ አሁን እኛ ፋሲካን ልክ እስራኤል ፋሲካን እንዳከበሩ ሁሉ እኛም ፋሲካን እናከብራለን። ልክ እነሱ 7 ቀን እንዳከበሩ እኛ ከፋሲካ ከትንሣኤ ጀምሮ እስከ ዳግም ትንሣኤ ድረስ ቅዱስ ያሬድ በሰራልን ስርዓት መሰረት እንደ አንድ ቀን ነው የሚቆጠረው። በየቀኑ ትንሣኤ ይባላል። ታውቃላችሁ ሁሉ ጋር መቼም ለመምናን ይከብዳል። ለመምናን አንናገርም ከአቅማቸው በላይ ስለሆነ፣ ለእናንተ ግን ካህናት ናቸው የተማረ ስለሆነ መናገር አለብን። የትንሣኤ ዕለት ያ ከተባለ በኋላ በማግስቱ ሰኞ ማዕዶት ይባላል። ምስባኩ ምንድን ነው? ወተንሥአ። ለምን? እሑድ አንዱ ሳምንት እንደ አንድ ቀን ስለሆነ። ማክሰኞስ ምን ይባላል? ወተንሥአ። ዓርብ ሮብ ምን ይባላል? ወተንሥአ። ሐሙስ ምን ይባላል? ወተንሥአ። ዓርብ ምን ይባላል? ጠቅላላ ሳምንቱ እንደ አንድ ቀን ነው የሚከብር። በየት የገበር? በብሉይ ኪዳኑ ቦታ የገባ ነው። መደላድሉ ብሉይ ኪዳኑ ላይ ነው ቅድም እንደተናገሩ። ከዛ በ7ኛው ቀን በእሑድ የዳግም ትንሣኤ ምንድን ይባላል? ፈጽምነ ይባላል አይደል? ታስታውሳላችሁ? በገጠር እኮ ሌላም ስም ነበር። ወረ ወፍጮ መንበያ ነበር። እኔ ሁልጊዜም እንደምለው የኢትዮጵያ ሙዚቃ፣ የኢትዮጵያ ስነ ጽሑፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ማህበራዊ ህይወት፣ የኢትዮጵያውያን የዕለት ከዕለት እንቅስቃሴ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጨልፎ የተወሰደ ነው። ይሄ ኪነ ጥበብ ብትለው፣ ስነ ጽሑፍ ብትለው፣ ፍልስፍና ብትለው፣ ሙዚቃ ብትለው ማንኛውም ኢትዮጵያ ቤተክርስቲያን ጥላዋን ያልጣለችበት እጇን ያላስነካችው ከኢትዮጵያ ቤተክርስቲያን ያልተነካካ ነገር ማግኘታችን። ስለዚህ የዳግም ትንሣኤ ዕለት ፈጸም እንግዲህ ባለቤቱ ተናግሯል። ግብረ ዘውሃብ ከኒፈጸምኩ የምንልበት የሚነበበው የዮሐንስ ወንጌል ምዕራፍ 17 ነው። ምስባኩ የታወቀ የበቸም ቤተክርስቲያኒቱ ምልዕት ስለሆነች ብትነገር ብትተረክ የማታልቅ ስለሆነች እንኳን ምእመናን በሳምንት አንድ ቀን እየመጡ እየሰሟት ዘወትር እየሰማናት እናስተምራለን ብለን ወንበር ዘርግተን ጉባኤ አስፍተን ተማሪ እንኳን ሰብስበን የምናስተምረው ሰዎች እኔ ጳጳሳቱ ፓትርያርኩ የኢትዮጵያ ቤተክርስቲያን 35 እና 40% ገብታቸው እኮ እድለኞች ናቸው። እኔ ለራሴ አሁን በፊት ገብታኛለች ያስቤ ነበር። አሁን ግን ሁሉን ነገር እየመረመር እየጠለቅን በሄድን ቁጥር እየጠለቁ በሄዱ ቁጥር እየረቀቁ በሄዱ ቁጥር የበለጠ እየረቀቀ የሚሄድ የቤተክርስቲያን ትምህርት ነው። መቼም ለዚህ ይሄ ለእናንተ በጥልቀት ማስረዳት አይጠበቅም፣ ታውቁታላችሁ። ስለዚህ አሁን ፋሲካ ስሙ ከየት የመጣ ነው ብሎናል? ከብሉይ ኪዳን የመጣ ምን በምን ተተካ የሚለውን ስንወስድ በጉ በማን ተተክቷል ብለናል? በክርስቶስ ተተክቷል ብለናል። ኦሪት ዘጸአት ምዕራፍ 12ን ቁጭ ብሎ ስራዬ ብሎ ያነበበ የኢትዮጵያ ቤተክርስቲያን ታሪክ ይገባል። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ብሎ ተናግሯል። እኔም በደንብ እንድትሰሙን ይፈልጋሉ። እንዲህ ከመብሲ ዘዮሐንስ ቤት ሐዲስ እግዚአብሔር ብሉይ ኪዳኑን አፍርሶ የሚለው በደንብ መብራራት አለበት። አብራራዋለሁ። ኦሪትን ሽሮ ወንጌልን ሲተካ ብሉይን አፍርሶ ሐዲስን ሲተካ በሶስት መንገድ ነው ይላል። ምናልባት የሐዲስ ኪዳን ተማሪው ክፍል ነግራችሁ ሊሆን ይችላል። ሌሎቻችሁም ስላላችሁ ሌሎቻችሁም አላችሁ አይደል? ልድገመው። ይሄን ቤት የሚሰራ ሰው ይላል ዮሐንስ አፈወርቅ አሮጌውን ቤት አፍርሶ አዲስ ቤት የሚሰራ ሰው ለምሳሌ አሮጌው ቤት ሲፈርስ የዛገ ቆርቆሮ አለ፣ ያልዛገ ቆርቆሮ አለ። የነቀዘ እንጨት አለ፣ ያልነቀዘ እንጨት አለ። ያልተጣመመ ምስማር አለ፣ የተጣመመ ምስማር አለ። የተወላገደ በርና መስኮት አለ፣ ያልተወላገደ በርና መስኮት ይኖራል። አሮጌውን ቤት አፍርሶ አዲስ ቤት ሲሰራ ለአዲሱ ቤት የሚያገለግለውን ከአሮጌው ቤት አመጡ ይጠቀማል። ከዛሬ መስኮት ከዛሬ በር የቱ በር ይሻላል?
የድሮ በር ይሻላል አይደል? ስለዚህ ምን ያደርጋል ያ ሰውዬ? አይ ይሄኛው በር በጣም ጠንካራ ዛሬ ይሄን ብፈልግ አላገኘውም ይልና ይነቅልና ለየትኛው በር ያደርገዋል? ለአዲሱ በር ያደርገዋል። ያልተበላሸ ቆርቆሮ ካገኘም ለዚህኛው መደጎሚያ ያደርገዋል ማለት ነው። ባጭሩ ዮሐንስ አፈወርቅ ምን አለ? እግዚአብሔር ሐዲስ ኪዳንን ሲሰራ ብሉይ ኪዳንን በሶስት መንገድ ተጠቅሞበታል ይላል። አንደኛ በብሉይ ኪዳን 100 ልክ የዛገው ቆርቆሮ፣ የተጣመመ ምስማር፣ የተወላገደ በር፣ የነቀዘ እንጨት ወደ አዲሱ ቤት ይቀላቀላል አይቀላቀልም አይደል? ልክ ከብሉይ ኪዳንም የማይጠቅሙ ወደ ሐዲስ ኪዳን መሻገር የሌለባቸውን እግዚአብሔር 100% ሽሯቸዋል ይላል። ለምሳሌ በብሉይ ኪዳን አንድ ሰው ኃጢያቱን ለማስተስረይ ደም ያለው ነገር ወደ ካህኑ ይዞ ይሄዳል አይደል? በግ ሊሆን ይችላል፣ ፍየል ሊሆን ይችላል፣ ጊደር፣ ወይፈን፣ በሬ፣ ላም፣ ዋኖስ፣ ርግብ ሊሆን ይችላል። ብቻ ዘንበለ ደም ይሰራ ኃጢያት ያለ ደም ኃጢያት ስለማይሰረይ ያ ሰውዬ ይዞ ይሄዳል። ለምሳሌ አንተ ማን ነህ? አሁን ለምሳሌ እርሶ ኃጢያተኛ ነው ነጻድቅ እያልኩት አይደለም። ኃጢያት ቢሰሩ በብሉይ ኪዳን ምን ይዞ ይመጣሉ? ወደኔ በግ ፍየል ይዞ ይመጣሉ። ይመጣና እርሶ አጠገቤ ይቆማሉ። ኃጢያቶትን ለኔ ይነግሩኛል። እኔ እበጉ ራስ ላይ ጭኜ ጸልይበታለሁ። አሁን የእርሶ ኃጢያት በእኔ ጸሎት አማካይነት ወዴት ይሸጋገራል? ወደ በጉ ይሸጋገራል። ለምሳሌ እርሶ ሰርቀው ሊሆን ይችላል። ሰርቀው ነው የመጡት። ይሄ በግ መካከላችን ቆሞ እኔና እሱ ምን እንዳወራ ሁሉ የሚያውቀው ነገር የለም። እኔና እርሶን ምንናበል ሊቃ ካህኑ ኃጢያተኛውና ካህኑ ማለት እየተረዳችሁ በጉ መካከል ቆሟል። እኔ በእኔ አማካኝነት የእርሶ ኃጢያት ወደ ማን ተላለፈ? ወደ በጉ ተላለፈ። ይወሰድና በጉ ይታረዳል፣ ደሙ ይፈሳል። በማን ፋንታ? በእርሶ ፋንታ፣ በኃጢያተኛው ፋንታ። በጉ የሰራው ኃጢያት አለ? ያጠፋው ጥፋት አለ? የለም። ስለዚህ አሁን ይሄ በብሉይ ኪዳን ሲከናወን የነበረ ነው። አሁን ወደ ሐዲስ ኪዳን ስንመጣ ይላል ዮሐንስ አፈወርቅ እርሶ ኃጢያተኛ አልነበሩም? በሐዲስ ኪዳኑ ኃጢያተኛ ይተካል። በጉ በማን ይተካል? በክርስቶስ ይተካል። ሊቀ ካህናቱስ በማን ይተካል? አሁንም በክርስቶስ ይተካል። በብሉይ ኪዳን 3 ነገር ነበር የሚያስፈልገው። ኃጢያተኛ ያስፈልጋል፣ በጉ ያስፈልጋል፣ ካህኑ ያስፈልጋል። በሐዲስ ኪዳን ግን 3ቱ ወደ ስንት ይጣጣል? ወደ 2። እርሶ ሐዲስ ኪዳን እኛን ይተካሉ ኃጢያተኞቹን። እኔ ሊቀ ካህናቱ በክርስቶስ፣ በጉ በማን ይተካል? ይሄ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመለከቱ ምንድነው የሚለው? የዓለምን ኃጢያት የሚያስወግድ የማን በግ? የእግዚአብሔር በግ። አሁን በጉ ማን ሆነ ማለት ነው? ክርስቶስ። አሁን ደግሞ ወደ ዕብራውያን ሄደን ደግሞ ቅዱስ ጳውሎስ የተናገረውን ስንወስድ ምን ይላል? እንዲህ ያለ ሊቀ ካህናት ዘከመዝኬ ሊቀ ካህናት ይደለወነ ጻድቅ ወንጹህ። እንዲህ ያለ ጻድቅ የባህሪ አምላክ ንጹህ ምክንያት ኃጢያት የሌለበት እውነተኛ ሊቀ ካህናት ያስፈልገናል አለ ቅዱስ ጳውሎስ። ያ ሊቀ ካህናት ደግሞ ማን ነው? ክርስቶስ። አሁን አዩ እዚህ በመስዋዕቱ በግ ብለነዋል። በሰዊነቱ ደግሞ ምን ብለነዋል? ካህን ብለነዋል። ክርስቶስ ራሱ ካህን ነው፣ ራሱ መስዋዕት ነው። ለሊሁ ሰዋኢ ወለሊሁ መስዋዕት ወለሊሁ ተወካፊ መስዋዕት። ካህን ሆኖ ይሰዋል፣ በግ ሆኖ ይሰዋል። አምላክ ሆኖ ደግሞ የመስዋዕቱን ዋጋ ይቀበል። ወይዎ ጸሎቶ ለዘጸልየ እንላለን አይደል? ለሚጸልይ ሰው የጸሎቱን ዋጋ ይከፍለዋል አይደል? አባታችን ሆይ ብላችሁ ጸልዩ አለ። ወደ ማን ነው የሚጸልይ? ወደ እሱ። ዋጋ የሚከፍል ማን ነው? እሱ። እንደዚህ ብለህ ጸልዩ ብሎ ያረቀቀል ማን ነው? እሱ። ማመልከቻውን ያረቀቀው እሱ ነው። ማመልከቻውን የሚቀበለው እሱ ነው። ባለስልጣን የለም አይደል? አሁን ክርስቶስ እንዲህ ብላችሁ ጸልዩ አለ። አባታችን ሆይ ብላችሁ ጸልዩ። እንደ ብላችሁ ጸልዩ ካለ በኋላ የጸሎቱን ዋጋ የሚከፍለው ማን ነው? እንደዛ አስተካክላችሁ አምጡና እንዴት አይነት አምላክ እንዳለን ፈጣሪ እንዳለን እኮ በጣም የሚገርም። ስለዚህ አሁን በብሉይ ኪዳን ቅድም እንዳልኳችሁ በጉ ታረደ፣ ደሙ ፈሰሰ፣ የእርሶ ኃጢያት ተሰረየ። ወደ አዲስ ኪዳን ሲመጣ እርሶ በምን ተተክተዋል? በምእመናን ሐዲስ ማለት ነው አይደል? በእኛ ተተክተዋል ማለት ነው። በጉ በማን ተተካ? በክርስቶስ። ሊቀ ካህናት በማን ተተካ? በክርስቶስ። ይሄ ከብሉይ ኪዳን ወደ አዲስ ኪዳን የተሻገረ ቅዱስ ጳውሎስ ዕብራውያንን የጻፈው ለእስራኤላውያን ስለሆነ ከ14ቱ መልእክቶቹ የተለየው ለምንድን ነው? ዕብራውያን
ለምሳሌ ለሮሜ አህዛብ ምእመናን ለቆሮንቶስ አህዛብ ምእመናን እንጨት ድንጋይ ጣዖት ፀሐይ ጨረቃ ከማምለክ ለመጡ ሰዎች ሊቀ ካህናቱ እንዲህ ነው ደብተራ ኦሪት እንዲህ ነው ቤተ መቅደስ እንዲህ ብላችሁ ምን እያወራን ነው የሚሉት ግን ለዕብራውያን የጻፈው መልእክት ይመልከቱ የዕብራውያን መልእክት እኮ በጣም የረቀቀ ጽሑፍ ነው አይደል አንድ አረማዊ ቢያነበው አይገባው ግን ቅዱስ ጳውሎስ እንደየአማኙ ጠባይ የሚጽፍ ስለሆነ ምክንያቱም ስብከት የሰባኪውን አዋቂነት ማሳየት አይደለም የተሰባኪውን አቅም ማሳደግ ላይ ነው መመስረት ያለበት የሰባኪውን ዕውቀት ማሳየትማ ቢሆን ክርስቶስ በእርሾ ያስተምር ነበር በመረብ ያስተምር ነበር ኩሽና ገብቶ የሴት እርሾ ይጠቅስ ነበር እግዚአብሔር እንኳን እግዚአብሔርኛ እንኳን በአቅማችን አይ ቀለል ያለ ምሳሌ ብለን እንኳን እናልፈዋል አይደል አሁን አንዳንድ ጊዜ ስለ ኪችኑ ስለ ጓዳ ስናስተምር አይ እንዴ ቀለል ይላል አንዳንድ ሰው እንዴ ሰሚዎቻችን ናቸው ያቀለሉት ታዲያ እኔ ጓዳ ለሚውል ምእመን ምስጢረ ሥላሴ ምስጢረ ሥጋው ለፈተፍት ነው እንዴት አድርጎ ሊሰማኝ ነው ወባምጣነ ይኩሉ ሰሚዓ ነገሮሙ ነው መጽሐፋችን የሚለው መስማት በሚችሉት መጠን ነገራቸው ስለዚህ ባጭሩ ቅዱስ ዮሐንስ አፈወርቅ ታዲያ ምን ይላል አዲስ ክርስቶስ ኢየሱስ ክርስቶስ ብሉይ ኪዳንን በሐዲስ ኪዳን ሲተካ ሶስት ስራ ሰርቷል አንደኛ 100% ምን ብለናል ንገሩኝ 100% የተሻሩ ለምሳሌ በበግ ደም በፍየል ደም በእንስሳት ደም ኃጢአት ማስተስረይ ስንት ከመቶ ነው የተሻረው አቤት ፍጹም ነው የተሻረው እኛ ዛሬ በግ ፕሮቲን አለው ስጋው ይጠቅማል ይጎዳል ከሚለው ከጤና አንፃር እንበለዋለን እንጂ የበግ ደም 100 በግ ብታርድ ገንዘብ ይባከናል እንጂ ኃጢአት አይነቃነቅም ምክንያት በጎቹ በማን ተተክቷል ብለናል በክርስቶስ ተተክቷል ብዙሃን ነቢያት ሞቱ ዋልቦ ዘበቋ ሞቶም ታላቁ ሊቅ ቄርሎስ ሲናገር እንኳን በጎቹ ፍየሎቹ ነቢያት እንኳን ሞቶ ያመጡት ለውጥ የለም ማለት ሞቶ ነው የቀሩት ምንም ለውጥ አላመጡ እንኳን በጎቹ ነቢያት እንኳን ለውጥ አላመጡ ስለዚህ ክርስቶስ በሐዲስ ኪዳን 100% የሻራቸዋሉ ማለት ነው ሁለተኛ ባለበት ያጸናቸዋሉ አለ በደንብ ስሙን ስንተኛው ማለት ነው ባለበት ያጸናቸዋሉ ለምሳሌ አክብር አባከ ወእመከ አክብር ሰንበቶ ለአምላክከ ሰንበትን አክብር እናት አባትን አክብር አትስረቅ አትቀማ የተባሉ ጎች አሉ አይደለም ደግሞ እንደገና ደግሞ በሶስተኛ ደረጃ ደግሞ የበለጠ ማጠናከሪያ የተጨመረባቸው ደግሞ አሉ ስንተኛ ማለት ነው ሶስተኛ አንደኛ ባሉበት አንደኛ ምንድነው ያልነው ተጽፎ ሁለተኛ ባሉበት የጸኑ ጎች አሉ ሶስተኛ ማሻሻያ የተደረገላቸው ማጠናከሪያ የተጨመረ ይሄ የማቴዎስ ወንጌል ምዕራፍ 5ን ያነበበ ሰው ሙሉ መልሱን ያገኛል ሰማይክሙ ዘተብህለ ለቀደምትክሙ ለቀደሙ ሰዎች የተባለውን ሰምታችኋል አፍቅር ቢጸከ ወጸላጸላይከ ጠላተ ይትዘሙ ነበር አይደለም አትሳደብ አታመንዝር ይትዘሙ ተብሎ ተጽፎ እንደተባለ ሰምታችኋል በብሉይ ኪዳን አታመንዝር ማለት ምን ማለት ነው ወንድ ከሴት ሴት ከወንድ ጋር አትውደቅ ማለት ነው በሐዲስ ኪዳን ግን ይትፍቱን ጨመረ በይትፉ የበለጠ በዘራያ ማለት ነው ያየ አመነዘረ ብሎ ጨመረበት አባቶቻችን ምን ብለዋል እንደው እንደ ሽምብራ አጥር ብለዋል እኮ መተርጉማን አይደል የኛ ሊቃውን እኔ የሽምብራ አጥር ከተማ ልጅ አይገባውም እኛ ነን የሚገባ እኔ ገጠር ሽምብራ ታውቃላችሁ አይደል በሸቱ የሚበላው ምንድነው የጓያ ሸት ይበላል አይበላም ይበላል የሽምብራ ነው ያለ አይደለም አሁን ለምሳሌ ሽምብራ ሲታጠር ሽምብራው አጥሩ ዝክ ሆነ ሽምብራው እዛ ነው መሆን ያለበት ምክንያቱም ለምንድን ነው በአጥሩ ተሾልኮ ነቅሎ እንዳይወስድ አርቆ ነው ማጠር ያለበት እኔ ለምሳሌ ዝክ ሆነ አጥሩ ሽምብራው እዛ ነው መሆን ያለበት አርቆ ማጠር ማለት ነው ነቅሎ እንዳይወስድ ሌላ የማይበላ ከሆነ አጥቁ ምክንያቱም ሾልከማ አትወስዱም ማለት ነው አሁን ኢየሱስ ክርስቶስ ምን አደረገ ይትዘሙን አጥራበጀ ምን አይነት አጥራበጀለት በያያ መነዘረ ምክንያቱም ኃጢአት እያደገ የሚመጣ ነገር የስሜት ህዋሳታችሁ ኃጢአት የሚሰሩ ታውቃላችሁ እኔ ሁሉ ጊዜም በመድረክም ተናግረው በቴሌቪዥንም ሁሉ ጊዜ ተናግረው አውቃለሁ ለምሳሌ አንድ ሰው ለመስረቅ ቢፈልግ መጀመሪያ ልቡ ነው የሚያመነጨው ልስረቅ ነው አይደለ ለምሳሌ ዝሙት ለመፈጸም ቢፈልግ አንድ ሰው መጀመሪያ ምንድነው የሚያደርገው መደወል ነው ያለበት አይደለ ቁጥሩን የሚያየው ማን ነው ቁጥሩን የሚነካው ማን ነው መጥራት አለ መጥራት የሚያረጋግጠው ማን ነው ሲነሳ መልስ የሚሰጠው ማን ነው ምላስ አፍ አይደለም ምላስ እሺ ወደ ቀጠሮ ቦታ የሚሄደው ማን ነው በር የሚከፍተው ማን ነው ልብስ የሚያወልቀው ማን ነው
አሁን ቆይ ከስሜት ሕዋሳት በዚህ ኃጢአት ውስጥ ተሳትፎ ያላደረጋለ የለም። ሁሉም የስሜት ሕዋስ ለዚህ ነው አኡሩ አይንቲክሙ ለበጋድ ዋጽሙ አይዛኒክሙ አይናችሁን አሳውሩ ጆሮአችሁን አደንቁሩ ማለት ነው። አይናችሁን ጠብቁ ልጅ ሆይ ልብህን ጠብቅ እግርን ጠብቅ አይደል? ምክንያቱም ልብ መመሪያ ካልሰጠ እግር አይሄድማ አይናይማ። አየህ አሁን ክርስቶስ ምን አደረገ? አይ ሰውየው ከወደቀ በኋላ ከመረባረብ በድንጋይ ይካዩ ወግር በሳት ይቃጠል ከማለት አርቆ ማጠት አይንህን ጠብቅ። አይንህን ካልጠበቅ ዘበኛ የት ነው የሚቆመው? በነገራችን አሁን ዘበኛ የመቅጠር እድል ቢኖራችሁ ዘበኛ የት ነው የሚቀመጠው? አቤት ሳሎን ነው የሚቀመጠው? መኝታ ቤት ነው የሚቀመጠው? አይደለም፣ ዘበኛ በር ላይ ነው። አሁን በዘርያ የማን ዘበኛ ነው? የየትዘሙ ዘበኛ ነው። በር ላይ ነው የሚቆመው። ገና ከሩቅ ነው የሚከላከሉ። አትይ አይንህን ጠብቅ። ነገሮች ካለቁ በኋላ እዛ ከተሰባበረ በኋላ እሱ የብሉይ ኪዳን በጣም የሚገርመው ደግሞ ሐዲስ ኪዳን በጣም ደስ የሚለው ይሄ ሁሉ አጥር ታጥሮ እንኳን አጥሩን አፍርሰህ እንኳን ብትሄድ 7 ጊዜ አይደለም እስከ 7 ጊዜ 7 ንስሐ አለ። ሕግሰ መሲሐዊት ተራይራት በክርስቶስ አለ ምዛንቱ ላይ ያለ ብሉይ ኪዳን ይፈለጥ ይቆረጥ ይንደድ ይቃጠል ነው። በሐዲስ ኪዳን ግን አታድርግ ይላል። አድርገህ እንኳን ብትገኝ ነስህ ተመለስ ነው። ስለዚህ አሁን ኢየሱስ ክርስቶስ የሐዲስ ኪዳንን በብሉይ ኪዳን ብሉይ ኪዳን በሐዲስ ኪዳን ሲተካ ኦሪትን በወንጌል ሲተካ እንደው እንደምለው ኦሪት አልፏል፣ ኦሪት ተሸራለች፣ ብሉይ ኪዳን ተሸራል እንደ የፕሮፓጋንዳ እንደሚነዛው አላዋቂ ንባቡ ከትርጓሜው ከምስጥሩ የተምታታበት አይደለም። እኛም ምን ይላል መጽሐፉ? ለዚህ ነው የኛ አባቶች ልባሞች ስለሆነ እኔ እጅግ የተዋህዶ ሊቃውንት እኔ በእውነት ነው የምላችሁ። እኔ የብሉይ ኪዳን የሐዲስ ኪዳን ተማሪዎች ሁሉ ጊዜ ክላስ ነግራችሁ ክፍል ነግራችኋለሁ። እኔ የኛ ሊቃውንት በጣም ተደናቂዎች ናቸው። በጣም ነው የማደንቃቸው። ከብሉይ ኪዳን መወሰድ ያለበትን ወስደው ለምሳሌ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ክርስትና እናነሳለን አይደል? ይሄ ንባብ የት ነው? ዝም ብሎ ይሄን ቁጥር እኮ አይ ከ30 40 ይሻላል፣ ከ70 80 ይሻላል፣ ወይም ደግሞ ከ50 40 ይሻላል፣ ከ90 80 ይሻላል ብለው አይደለም የወሰዱት እኮ። ለመጽሐፍ ቅዱስ ይሄ ቁጥር አዲስ ቁጥር አይደለም፣ የነበረ ቁጥር በዘሌዋውያን 12 ላይ ባለቤቱ ነግሮናል። ቁጥሩ አለ። ምን የሚል ቁጥር? ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ወደ እግዚአብሔር ቤት መጥተው እናትና አባቶቻቸው መስዋዕት ይዘውላቸው ከማን ይወለዱ? የማን ዜግነት ያገኙ? የእግዚአብሔርን ዜግ የማን ቤተሰብ ይሁኑ? እነዛ ህፃናት በብሉይ ኪዳን መስዋዕት ሲሰዋላቸው እናት አባታቸው አቅፈዋቸው ሲመጡ ነፍስ አውቀዋል? መርጠው አይ በቃ 40 ቀኔ ነው ቤተ መቅደስ ውሰዱኝ እንዴት ታስቀሩኛላችሁ ብለው ነው? አይደለም። እግዚአብሔር የሚመርጥ እንጂ የሚመረጥ አምላክ አይደለም። ለምሳሌ አንተ በ40 ቀኔ ነፍስ አላወቅኩምና በ40 ዓመት ለወቀው ብትል የ40 ቀኑ ኢየሱስ ነው የ40 ዓመት የሚመጣው። የ80 ቀን ኢየሱስ ነው በ80 ዓመት የሚመጣው። እኔ እናቴ ኢየሱስ አዳይ ነው፣ ክርስቶስ አዳይ ነው፣ ሙቶልኛል፣ ተሰቅሎልኛል፣ አምላኬ ፈጣሪዬ ነው፣ ልጄ 40 ዓመትም ቢሞላው የተሻለ አምላክ አያገኝም ብላ ነው በ40 ቀን የወሰደች። ይሄን በደንብ ማስረዳት አለብን፣ ማወቅ አለብን። ለሚያምን ሰው ነው ዝም ብሎ ለቲክቶክ አርበኛ የቲክቶክ ሊቃውንት አሉ አይደል? የቲክቶክ ብሎ የሐዲስ አለ። አሁን በጉባኤ በፊት ስንት ነበር? 4 አይና ነበር። አሁን 5 አይና ሆነ። ሰምታችሁ አይደል? አልሰማነው ለማለት ነው። መጋቤ ጎግል የሚባል መልአከ ምክር ይባል ነበር። አሁን ደግሞ 5ኛ መጋቤ ጎግል ተብሏል። አሁን አየህ ሰው እንቅልፋም ስለሆነ ስለማያነብ ጎግል አድርጎ መጥቶ ያብራራለታል። እኔ አንዳንድ ጊዜ እጠይቃለሁ ጎግልና ሰዎች ዶክተር ገሌ ምናምን ገሌ በዚህ ጉዳይ እኔውን በቀደም ያን ፍልስፍና ቃል ፈልጌ እንትን አልኩ ፈለኩ ዶክተር እንትና በዚህ ጉዳይ አብራሩና ምናምን የተባለው ቁልጭ አርጋ መጣችልኝ። እንደው ከነቀደም ተከተሉ ዘብራንቾ ፊሎዞፊ በደንብ አድርጋ በፊሎዞፊ ውስጥ ስንት ብራንቾች አሉ ብላ ያንን በደንብ አድርጋ ስለዚህ ያንን የቁጭልና አንድ 15 ደቂቃ ጎግል አድርጎ የኛ ሰው አያነብማ። ሰው አለማንበቡ ነው እኛን ሊቅ አድርጎን ያቆየን። ሰው ቢያነብ እኮ ሰው አያነብም። የኛ ሰው በጣም ነው የሚያሳዝነኝ። ስለማያነብ ጥቂት ሰዎች ይፈነጩበታል። በፖለቲካው ጥቂት ሰው ይፈነጭበታል። በኢኮኖሚክሱ ጥቂት፣ በሃይማኖቱ ጥቂት ሰው ይፈነጭበታል። ያው ስለ ከዋክብት ስለ ጨረቃ ስለ ማያት ምናምን ትንታኔ ይሰጥኝ በጣም ይገርመኝ። ቁጭ ብላችሁ አንደኛ እኛ ሊቃውንት አስቀድሞ ተንትነው አስቀምጠው፣ ሁለተኛ ዛሬ እግዚአብሔር ይመስገን
ናሳ መሄድ አይጠበቅብህ። አስትሮኖመር መሆን አይጠበቅብህ። ጠፈራት አየራይ መምጠቅ አይጠበቅብህ። ቁጭ ብለህ ነካ አድርገህ ዕውቀትህን ማዳበር ትችላለህ። ስለዚህ ደግሞ የዕውቀት ዓላማው ምንድነው? የምታወራው እንዳታጠም መሆን እንጂ መጽደቅ አይደለም። አንተ 4 ጉባኤ ተምረህ ሲኦል ወርደህ እሞሃይ ሊገቡ ይችላል። መበለቷ ልትገባ ትችላል። ምክንያቱም 4 ጉባኤ ተምራልና ጽደቅ የሚል መጽሐፍ አልተጻፈም። የብሉይ መምህር የሐዲስ መምህር የኔታ 4 አይና ናቸው። ደግሞ የኛው ዕውቀታውን ደግሞ የሚገርመኝ ግሩም እግዚአብሔር በውስተ ደመናት በነቢያት ግሩም ነው። ደመናት ያላቸው ነቢያት ናቸው። ደመናት ሐዋርያት ናቸው። እሱ የጥንት ሊቃውን ተራቀውበት እኮ እኛ የተበላውን ፍርፋሩን ስላቀረውን ሊቅ የሚባል ሲጀመር የለም። እግዚአብሔር ይክበር ይመስገን። ያ ተስማምተን ነው ሊቅ ያለው እንጂ የለም። ዞሮ ግን ብሉይ ኪዳኑ ጋር እንምጣ። በስንት መንገድ ተሻሻለ? በ3 መንገድ። አራት በስንት መንገድ? በ3 አንደኛ መቶ ያዘ፣ ሁለተኛ ያጸናቸው፣ ሶስተኛ ማሻሻያ የተደረገባቸው። በጣም ጥሩ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሉይን በሐዲስ ወንጌሉን በኦሪት የተካችው ነው የምላችሁ። እየሰማችሁ ነው። ምክንያታዊ በሆነ መንገድ ነው። ብዙ ሰዎች የኢትዮጵያን ቤተክርስቲያን የብሉይ ኪዳን ቤተክርስቲያን ናት ይላሉ። በፍጹም አይደለችም። ብሉይን ከሐዲስ ሐዲስን ከነፍስ ነፍስን ከክርስቶስ ማጣበቅ የምትችል ቤተክርስቲያን ናት። ይሄን በደንብ መናገር አለባችሁ። እናንተ በደንብ መረዳት አለበት። እንደው ትንሽ ልቡናችሁ ይሆን እንደ ያለ የተምታታባችሁ ካለ ጥርት አድርጋችሁ ማወቅ አለባችሁ። የኢትዮጵያ ቤተክርስቲያን ጥርት ያለች ሐዲስ ኪዳን ቤተክርስቲያን ናት። ነገር ግን መነሻዋ ብሉይ ነው፣ ማለፊያዋ መገዝተሻዋ ሐዲስ ነው፣ መዳረሻዋ ግን መንግስተ ሰማያት። ይሄን በደንብ ማስረዳት አለ። ምናንም ይሄን ጠንቅቆ ማወቅ አለባችሁ። የብሉይ ኪዳን ዝክንትል ነው፣ የብሉይ ኪዳን ጓዝ ነው። እግዚአብሔር ጓዝ ለምሳሌ አሁን እኮ እዚህ ባነበብነው ወንጌል ላይ ክርስቶስ ሉቃስና ቀሌዮጳን የገሰጻችሁ ምንን አላስተዋላችሁም ብሎ ነው። በነቢያት የተጻፈውን ነው አይደለም? በመዝሙር የተጻፈውን ነው። እሺ በነቢያት ያልተነገረ በመዝሙራት ያልተነገረ ኢየሱስ ክርስቶስ ያላደረገው ነገር አለ? የለም። ክርስቶስ ራሱ ሲያስተምር እኮ እነ ኢሳይያስን ጠቅሷል፣ እነ ዳዊትን ጠቅሷል፣ እነ አብርሃምን ጠቅሷል፣ አባቶችን ጠቅሷል። ለምን? ብሉይ ኪዳን ሐዲስ ኪዳን መነሻው ስሩ ሐዲስ ኪዳን ብሉይ ኪዳን ስለሆነ ማለት ነው። ስለዚህ ባጭሩ ያመጣሁት እኔ እንደው ካህናት ስለሆናችሁ ስሙ ብዬ ነው እንጂ ለምእመናን እንኳን ሊከብድ ይችላል። ግን ዙሮላችሁ የፈለኩት ነገር ምንድነው? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፋሲካ ስትል ከጠራ ሜዳ ተነስተ አይደለም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ አኮኑ በፋሲካነ ተሰቅለ ክርስቶስ፣ ግዙ ሲተረጉም ምን ማለት ነው? አኮኑ በፋሲካነ ተሰቅለ ክርስቶስ። ቃል በቃል ግዙን ብንተረጉም ምን ማለት ነው? አኮኑ በፋሲካነ ተሰቅለ ክርስቶስ፣ ክርስቶስ የተሰቀለ አይደለምን? ወይም ደግሞ አስረጅ ካደረግነው ደግሞ ክርስቶስ በፋሲካችን ተሰቅሏልና። መጽሐፍ ቅዱስ ግን በጣም የሚያሳዝን ምን ብሎታል? ፋሲካችን ክርስቶስ ታርዷል ነው የሚለው። ንባብ ሌላ ትርጉም ሌላ አይመስል። የኛ ግዙ ነው ትክክለኛ። በፋሲካችን በአይሁድ ፋሲካ ቀን ነው ክርስቶስ የተሰቀለው አይደል? በፋሲካችን ነው። አሁን ቅዱስ ጳውሎስ ፋሲካ ነው ያለው የብሉይ ኪዳን ፋሲካ አይደለም። በሐዲስ ኪዳን በዛኛው ፋሲካ ይሄኛውን ፋሲካ ነው እያሳየ ያለውና ምንድነው የማይዶት ቀለም ታስታውሳላችሁ አይደል? ማይዶት ብሂል ምንድነው? ፋሲካ ብሂል ማይዶት ብሂል ንዱ ማይዶት ወንትካፈል መርካ ምንድነው? እዚህ ባለ እዚህ ቆጩ መመራን ንዱ ማይዶት ንትካፈል ርስተ። እንግዲህ አባቶቻችን ቀለሙ የአርብ ቀለም ብዙ ስለሆነ የአርቡን ወደ የት አመጡት? ወደ ሰኞ። ዳግም ትንሣኤንም ከዛኛው የዛኛውም ተገልጧል። ቶማስም የተገለጠበት ወደዛ አምጥተው እንግዲህ አሁን እነዚህ ሉቃስና ቀሌዮጳ የዕለት ዕለት ነበረ ወደዛ እየሄዱ ያሉት። በእውነት እኔ ሐዋርያት መንፈስ ቅዱስ እስከሚሰጣቸው ድረስ መንፈስ ቅዱስ እስከወርድላቸው ድረስ ሐዋርያት ጋር ብዙ መምታታቶች፣ ብዙ ችግሮች ነበሩ። ገና ያልተረዱት ነገር ነበር እና አሁን ሉቃስና ቀሌዮጳ ምንድነው ያሉት? እነሱ ወዴት እየሄዱ ነው? ከኢየሩሳሌም ወደ ኤማሁስ እየሄዱ ነው። 60 ምዕራፍ ማለት 11 ኪሎ ሜትር ማለት ነው። ዘመናዊ አማርኛ የሚለው መጽሐፍ ሳይታችሁት እንደሆነ 11 ኪሎ ሜትር ነው የሚለው። ለምሳሌ ቢታንያ ከኢየሩሳሌም 15 ምዕራፍ ትርቅ ነበር ይልና 15ቱ ምዕራፍ 3 ኪሎ ሜትር ብሎታል። በሌላ ቋንቋ 1 ኪሎ ሜትር ስንት ምዕራፍ ነው ማለት ነው? 5። ስለዚህ 5ቱ ምዕራፍ ስንት ኪሎ ሜትር ነው? 1 ኪሎ ሜትር። በሌላ ቋንቋ ደግሞ 1 ምዕራፍ
200 ሜትር ነው ማለት ነው። ምክንያቱም 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር ነው አይደል? 1000 ሜትር ደግሞ በክንድ ከወሰድነው 2000 ክንድ ነው። 2000 ክንድ 1000 ሜትር ነው። 1000 ሜትር ደግሞ 1 ኪሎ ሜትር ነው። ስለዚህ 11ዱ ምዕራፍ 60ውን ምዕራፍ ስንት ብሎታል? 11 ኪሎ ሜትር ብለውታል አባቶቻችን። ምዕራፍን ለመግለጥ ብለውታል። 60 ገመል አተርትሮ አኮልኩሎ የሚቆምበት ጎልማሳ ሸክም ተሸክሞ የሚያርፍበት 5 ምዕራፍ 1000 ሜትር ነው። 1 ኪሎ ሜትር ርቀቱ ምን ያህል ይታወቃል? ኢየሩሳሌምና ኤማሁስ ደግሞ ዛሬ ያለ ስለሆነ በዘመናዊ መንገድ ተለክቶ ይታወቃል። ብጽሐተ ንጻሬ አይንት ብሏል። አይን የሚያርፍበት ድረስ ሴትና ወንድ ለይቶ የሚያውቅበት ድረስ ያ ምዕራፍ ይባላል ብለዋል ሊቃውንቱ። ልክ ናቸው በዘመናቸው። ነገር ግን በእኛ ዘመን ከዚህ ሁሉ ነገር ነፃ ወጥተን ኪሎ ሜትር ተብሏል ማለት ነው። ስለዚህ ሉቃስና ወደዛ እየሄዱ ሲያወሩ የነበረው ግን ምን ነበረ? የዓርብ ዕለት የተፈጸመውን ጉዳይ ነበር። ዓርብ ዕለት የተፈጸመው ጉዳይ እየሰማችሁ ነው። ዓርብ ዕለት የተፈጸመው ጉዳይ እንኳን ጉዳይ ብሎ ለያዘው ሰው ቀርቶ ለማንኛውም ሰው የሚያሳዝን ጉዳይ ነው የተፈጸመው። ትልቅ ግፍ ነው የተሰራው። በግድ በዚህ ጉዳይ ለማዘን የክርስቶስ ተከታይ መሆን አማኝ መሆን አይጠይቅም። ሰው መሆን ብቻ ነው የሚጠይቅ። በግፍ ነው የገደሉት። በእውነቱን ለሰቀሉበት እንኳን ምክንያት አፋቸውን ሞልተው ይሄ ነው ማለት አልቻሉም። ምክንያቱም ክርስቶስ ዓይንን ያበራው፣ ለምጽን ያነጻው፣ ድዊን የፈወሰው፣ ሙትን ያስነሳው፣ እንጀራ በርክቶ ነው ያበላው። በዚህ ምክንያት እንደው ጲላጦስ ምንድነው ያጠፋው? ጥፋቱ ምንድነው እንኳን ሲላቸው ራሱን ንጉስ ይላል ነው አላለም። ደግሞ የሚገርመው ነገር ስለዚህ በብሉይ ኪዳን አንድ ሰው ጥፋት አጥፍቶ ሲሰቀል በትራፈ መስቀሉ ማለት ምንድነው? እንደዚህ በቁመቱ ይሰቀልና በተረፈው ከላይ እንደዚህ በሚተርፈው እንጨት ላይ ጥፋቱ ይሄ ሰው እየተሰቀለው ይሄን አጥፍቶ ነው ተብሎ ይጻፋል። አሁን በክርስቶስ ምን ይጻፍ? ስለዚህ ጲላጦስ እናንተ እንዳላችሁት እንግዲህ ንጉስ ነው ብላችኋል። ኢየሱስ ናዝራዊ ንጉስ ሆኖ ላይ ብሎ ጻፈ። ምን ወንጀል ይጻፍ? የሚጻፍ ወንጀል የለም። የሌሎች ሌቦች የሁለቱ እንደውም ቦታም ሳይጠባው አይቀርም ነው ለመናገር በትንሽ ጨታ ተጽፎ የሚያልቅ አይደል። ወሮበሎች ናቸው እነሱ። እንደውም እኛ እንደው የእጃችንን ያገኘ ነው ብሏል እኮ ያኛው አይደል ልባሙ የእጃችንን ያገኘ ነው። እኛ እንኳን ሲያንሰን ነው እኮ ነው። በክርስቶስ ግን ምን ጥፋት አለ? እና ይሄን ግፍ ነው እነ ሉቃስ ሲያነቡ እየተወያዩ ይሄዱት ሲነጋገሩ ነበር። በመካከላቸው ተገኝቶ ይህ የምትነጋገሩት ነገር ምንድነው ብሎ ጠየቀ። እና እነሱ ለማስረዳት ሞከሩ። እንዴ አንተ ነው ነግዳለ ኢየሩሳሌም፣ ሰሞኑን ኢየሩሳሌም አልነበርክም እንዴ? እንዴት አልሰማህም? እዚህ ቁጭ ብለህ ይሄን ግፍ ይሄን መከራ አገር ያወራው እኮ ነው። ለዛውም ያን ጊዜ እኮ እንደዛሬው ሚዲያ የለ፣ ቲክቶክ የለ፣ ፌስቡክ የለ፣ ዩቲዩብ የለ፣ ሬዲዮ የለ፣ ቴሌቪዥን የለ። ግን መከራው ግፉ እጅግ ትልቅ ስለነበረ መሪር ስለነበረ ዙሪያውን ያለው ሰው ሰምቶታል። በምን አይነት እንደተና እኛ እንደዚህ እነሱ የገመቱት ነው። እና በጣም ካሊ በቃሉ ብርቱ ነብይ ነበረ። ትልቅ ነገር ያደርጋል፣ እስራኤልን ይቤዣቸዋል፣ ያድናቸዋል ብለን ነበረ። ምን ይደረጋል? ባጭር ተቀጨ እንደማለት ነው በሌላ ቋንቋ። እኛ እንደዛ አስበን ነበር። ግን ሆነ ምን ዋጋ አለ? ባጭር ተቀጨ እንጂ እንደማለት አይደለም ይተዋያሉ። ከዛ በኋላ ግን እነሱ ማን ጋር እየሄዱ እንደሆነ አላወቁም። ግን ጥሩ እየተወያዩ ነበር እውነቱን ለመናገር። እናንተ ከዛ በኋላ ነገራቸው፣ አስረዳቸው፣ አልገባቸውም። አሁንም በኋላ ሲሄዱ አላወቁትም። አሁንም እኮ አያያዙ እሱ ወደ ሩቅ የሚሄድ ነው የሚመስለው። እነሱ እኛ ሰፈራችን ደርሰናል እና ሰዓቱ ደግሞ ተቆልቆለ፣ እየመሸ ነው። አሁን በዚህ ሂደ እንደው አውሬ ከሚበላ እንደው ሽፍታውን በደስ ከሚያገኝ ወደ ቤታችሁ ጎራ ብለህ እኛ ቤት አድረህ ለምን ጧት አንሸኝህም? አያችሁ፣ ቅንነት ማለት ይሄ፣ በጎነት ማለት ይሄ። ዕብራውያን 13 ቁጥር 1 ላይ ቅዱስ ጳውሎስ የተናገራት በጣም ትልቅ ነገር አለች። ይትርሱ ተቀብሎ ነግዳለና እስመ በእንቲአሁ ቦ እለከፈሎሙ ከመ ይትቀበሉ ነግደ መላእክት እንዘ ይአምሩ። እንግዳ መቀበል አትርሱ አለና ቀጥሎ ምን አለ? ሳያውቁ መላእክትን የተቀበሉ። እንዴ መልአክ ነኝ ብሎ ከመጣ ምን ላትቀበል ነው? ለጥቅም ስትል አይደል የምትቀበለው? አብርሃም እኮ ሥላሴ መሆናቸውን አውቆ ቢያስገባቸው እኮ አይደነቅም ነበር። ምንድነው ዮሐንስ አፈወርቅ ሶበሰብ ኮነ ዘይሌሊን ተመጻቢው እሚተወክፎሙ ለአጋእዝቲሁ ይላል። ዮሐንስ አፈወርቅ የአብርሃም ሲያብራራ አብርሃም እየመረጠ ሆዶ የገፋውን ፊቱ የወዛውን ሀብታሙን እየመረጠ ቢያስገባ ኑሮ ከመራጮቹ መካከል እግዚአብሔር ሆነና አብርሃም ባዶ እጁን ይቀር ነበር አለ ዮሐንስ አፈወርቅ።
አለየም። አግበስብሶ ነው ያስገባው። ወፍራም ነው ቀጭን ነው፣ ሀብታም ነው ድሃ ነው፣ የሞላለት የጎደለበት ነው ብሎ አልመረጠም። የመጣ ሁሉ ይገባል። እየመጡ ከገቡት መካከል ማን ሆኖ ተገኘ? እንዳጋጣሚ እግዚአብሔር ሆኖ ተገኘና አሁን ሉቃስና ቀሌዮጳ ወደ ቤታችን ግባ። እነሱ ይሄ ሁሉ ነገር ይፈጠርና ብለው አላሰቡ። ሁልጊዜ ክርስትና የዋህነት ነው የሚባለው ለዚህ ነው። ሂሳብ አይደለም የሚዋና የተጠና ጥናት አይደለም። ይሄን ባድርግ ይሄን እናገኛለሁ፣ ይሄን ባድርግ ይሄን እናገኛለሁ። አባቶቻችን እነ ዮሐንስ መጥምቅ ኢየሩሳሌም አንገታቸው ሲቀላ ሸንኮራ ጸበል እንዲፈቅላቸው ተፈራርመው አይደል? ቸኛ ብልጠት ናት። ምን ታረግልኛለህ? እንደውም ይባላል የምዕራብና የምስራቅ ፍልስፍና ልዩነቱ ይላሉ ጸሐፊዎቹ። አንድ መጽሐፍ ሰነ የምዕራብ ፍልስፍና ውጤቱን አውቆ ነው የሚያደርገው። ለምሳሌ አንተ መንገድ አሻግሬ ብትለው አንተን እያሻገረ በማሻገር ምንድነው የሚያገኘው ብሎ ይጠይቃል። የምስራቅ ፍልስፍና ግን ያሻግራል፣ የህሊና ረፍት ያገኝበታል። ፍልስፍና እንኳን ክርስትና ማለት እና ወደ ቤት ገባና ማዕድ ቀረበ። ማዕዱን እንጀራውን ባርኮ ሰጣቸው። በጣም ይገርማል። እነሱች አይነ ስውራን ነበሩ። አይናቸው እያየ ነበር። ይሄ ቅድም እንዳልኩት ነው። አኡሩ አእይንቲክሙ ለአጽመሙ አይዛኒክሙ ትምህርተ ቧት ነው አይደል? ወለይትራአያ አኡሩ አእይንቲክሙ ለበጋድ ከመታይምር ፈቃዱ ለኢየሱስ በጋድ ያሉትን እነዚህ የሚታዩትን አይኖች አጥፏቸው፣ አሳውሯቸው። ጆሮአችሁን አደንቁሩት። ክፉ ከመስማት ጆሮአችሁ ይደንቁር፣ ክፉ ከማየት አይናችሁ ይታወር፣ ወደ ክፉ ቦታ እግራችሁ ይቆረጥ እንደማለት ነው። ለመታሰተከ አይደለም እዛ መጽሐፋችን ላይ አይን ቢያስት እግር ቢያስት እጅ ቢያስት ቆርጠህ ጣለው ማለት ምንድነው? የሚያስፈርድብን ስራ እዛ ቦታው ታጥቷል። እሷ ነገር እና እንግዲህ ወደ ኋላ ግን ስንመለከት እንደዚህ አይናችሁ የበራ የጥንት ሰዎች ታስታውሳላችሁ። ወተፈታ አዕይንቲሆሙ ወአይመሩ ከመራቃኒሆሙ እሙንቱ የተባሉ ሁለት ከንቱ ባልና ሚስቶች አዳምና ሔዋን። እነሱ የበለሱን ፍሬ ከማን መረጃ አገኙ? ከሰይጣን ጋር ነው። ይህን በለስ ብትበሉ አምላክ ትሆናላችሁ አላቸው። ልክ ሰይጣን በሰጣቸው መመሪያ መሰረት ባርኮ ሰጥቷቸው ማለት እኮ ነው አይደል? እሱን ሲበሉ አይናቸው ምን ሆነ? ተገለጠ። አይናቸው ሲገለጥ ወአይመሩ ከመራቃኒሆሙ እሙንቱ ራቁታቸውን እንደሆኑ አዩ። ምክንያቱም የሰጣቸው ሰይጣን ነው። አሁን ግን ለሉቃስና ለቀሌዮጳ እንጀራውን ባርኮ የሰጣቸው ማን ነው? ክርስቶስ። ወአይመሩ ምን አወቁ? እሱ እንደሆነ አወቁት። አይናቸው በራ። ለካ ቅድም ሲነግረን የነበረው አኮኑ ይነድደነ ልብነ ልባችን እኮ ይቃጠል እኮ እሱ ሲነገር እኮ ውስጣችን እኮ ይነግረን ነበር እንደማለት እኮ። ልክ እኮ ነው፣ እውነቱን እኮ ነው ብለው ነበር መንገድ ላይ አይደለም። አንዳንድ ምዕመናን ልክ ነው ይላሉ። አንዳንድ ቦታውን ስናስተምር በየለቅሶ ቤት ሀብታሞቹ እውነቱ ሰው ጠንክሮ ሰርቶ ሀብት ሲያገኝ ጥሩ ነው እውነት ነው ይላል። ሀብት ምንም እኮ አይጠቅም። በሀብታቸው መንግስት የገቡ የሉም። አንዳንድ ጊዜ የኛ ሰው የምትፈልገው እንዲያወራ እኔ በጣም ማዝነው። እኔ አንዳንድ ምዕመናን የሚፈልጉት እንዲሰበክላቸው የሚፈልጉት ሰዎች አሉ። በቃ ተሞልተህ አንተ አትንካ፣ ይሄን አትንካብኝ፣ ይሄን ክልልን አትንካብኝ ብለው ቀይ መስመር ያሰመሩ ሀብታም ከሆኑ ሀብታቸው እንዳይነካ በሀብታቸው እንዲከበሩ የሚፈልጉ ሰዎች አሉ። እና ሉቃስና ቀሌዮጳ አይናቸው በራ። ማን እንደሆነ አወቁ፣ ክርስቶስ እንደሆነ አወቁ። ወዳው እየገሰገሱ እኔ ሲመጡ ስንት ኪሎ ሜትር ነበር? 11 አሁን ምን እያላቸው እየጠወለጋቸው አይደል የሚላቸው? አካሄዳቸው ሁሉ ቅርፍፍ ያለ በቃ ተስፋ የቆረጠ ሂደን ምን እናገኛለን በቃ ህይወት እጅጅ ያላቸው ሰዎች ናቸው። መጀመሪያ ሲሄዱ ስዕላቸው እንደሚያሳዩን እምላችሁ ነው። አሁን ሲመለሱ እንደዛ ይመስላችኋል? በንቃት ነው። መዝሙር 125 ላይ ወሆሩን ዘሮሙ ወሶባይ አጡ መጹን ዘይት ፈጹ ወጾሩ ካላስስቲሆሙ ሲሄዱስ ለይዘሩ በአንብ ወባስ ለይዘሩ በአንብ ገበሬ በሐምሌ በነሐሴ ሲሄድ ከላይ ዝናብ እየወረደበት ከስር እሾህ እየወጋው ስንቅ ምግብ የለውም። በክረምት ታውቃላችሁ ምን በላውን ታስታውሳላችሁ? በትንሽዬ እንጀራ ምን ይቆለላል? ብዙ ጎመን ረሳ ነው ለማለት ነው። ጎመን በኩርማን እንጀራ ጎመን ይቆለላል። ያችን እኮ ጎመን በልቶ ጎመን እንኳን ለሰራተኛ ቁጭ ብሎ ለሚውል ሰው እንኳን አይረባ አይመክትም። እውነቱን ለምናገር ያን እየጠወለገ ሞፈር ቀንበር ተሸክሞ ዘር ተሸክሞ
እንዴት አይነት እኮ የመከራ ኑሮ እንደሚኖር ነው እውነቱን ለመናገር እንዴት አይነት አሁንም ዛሬም እሱ ነው። አረ እንደ ከብት አለ አፈር ይብላና ከአሜሪካም ከአዲስ አበባ የሚሄድና እርፉን ይዞ እያረሰ ፎቶ ይነሳ ደንቆሮ ነኝ ያለ እኮ እየነገረን እኮ ነው። እንስራ እና ታስታውሳላችሁ እናቶቻችን ማለዳ ተነስተው እንስራው አንድ እንስራ ስንት ሊትር ይይዝ ይመስላችኋል? ትገምታላችሁ? 20 ሊትር እና ከዛ በላይ ከ20 ሊትር እስከ 30 ሊትር። እንዴት ያሳዝናል እኮ ውሃ የሚቀን ያስታውሳል። ከርቀት ቦታ ውሃ ተሸክመው አምጥተው ገና ቤት ደግሞ እንደገና ወፍጮ ምንድነው ወፍጮ ሌሊት 10 ሰዓት 9 ሰዓት ተነስተው ወፍጮ እየፈጩ ወፍጮውን ሲፈጩ አድረው ደግሞ እንደገና ጧት ያንን አስቀምጠው የት ሄዳሉ? ውሃ ሊቀዱ ውሃ ቀርተው መጥተው ደግሞ ቤት በበት ይለቀልቃሉ። በስመ አብ ወሰበ እኔ በእውነት የኢትዮጵያ ሕዝብ ብላ በሀፈ ገጽከ የተባለው የኢትዮጵያ ሕዝብ ሆነ። ምክንያቱም ፈረንጁ በሀፈ አይምሮ ከነ በጭንቅላቱ ነው የሚበላው ቀርቷል። ያው ዝም ብሎ አሁን ቀረ። አሁን እኛ ፈረንጅ ዛሬ በጭንቅላቱ የሚኖር ለምሳሌ አንድን 62 ሰው ያሳፈረ አውቶቡስ ስንት ሰው ይነዳዋል? አንድ ሰው ተበላሽቶ ቢቆምስ ግፉል ቢላችሁ ሁሉም ሰው ሁለት ሰው ገፍተው ያዘለው 62 ሰው ለዛውም ገፍተው ምን ያህል ለማራመር ነው? ለማንቀሳቀስ እኮ ነው። አሁን እኛ አፍሪካውያን ድንቁርና ከድንቁርና ስላልተላቀቅ ገና በጉልበት እየኖረ ዛሬ እኔ አንድ የቆየ ስለ ግብርና የተጻፈ አንድ መጽሐፍ ሳነብ ካናዳ 336 ጋሻ አዲስ አበባ ስንት ጋሻ ሆነ? ጠይቁ እንግዲህ ጋሻ ራሱ የአማርኛው ስለማያውቁት ነው። ያ ግን የሚገርማችሁ የሚዘራው በመሳሪያ ነው። እኔ አሜሪካን ሀገር ያየሁት እንደዚህ ውሃው በየስሙት ይነገርና ዝናብ እስኪጥል አይጠበቅም። ያኛው አጀስት ተደርጓል። በራሱ ጊዜ ውሃውን ይከፍትና አጠጥቶ አትክልቱ በቃኝ ሲል ኦፍ ያደርገዋል። ራሱ ሰውየው እኮ አይደለም ማሽኑ ራሱ ነው። አጀስት ተሞልቷል። ስለዚህ ልክ ለአትክልቱ የሚመጥነውን ያህል ይሰጠውና አሁን እኛ እኮ አትክልቱ ውሃ ስናጠጣ ታውቃላችሁ፣ በገጠር አለ በቦይና እናገባና ቃሪያው እንለቅበታለን። ምናልባት እኮ ቃሪያው ካቁ በላይ እየጠጣ እኮ ሊሆን ይችላል። ምክንያቱም ማይብ ነን። እኔ መብራን በዝ ማፈር አለብን። እኔ በእውነት እኔ እዚህ ሀገር ያሉ ዩኒቨርሲቲዎች እኔ በእውነቱን ለመናገር እኔ እንደው ምን አቶ መለስ ብለዋል የስቴዲየሙ በቆሎ ይዘራበት ኳስ ውጤት ሳላመጣ ቢያንስ በቆሎ ዘርተን ዳቦ እንብላ ብለው ነበር። አንድ ጊዜ እውነታቸው ነው። እኔ እኛ ግን ዩኒቨርሲቲ ምን ለውጥ እንዳመጡ እስኪ አንድ ማስተርስ ዲግሪ የያዘ ልጅ ገጠር አባቱ ጋር ለግብርና ጥየቃ ሲሄድ ምን ብሎ አባቱ የሚጨምርልን? አባቱ የዘራውን በልቶ ሸቱን በልቶ ገንፎን ቂጣውን በጉን አርዶ በልቶ ፎቶ ተነስቶ ይመጣል። በጣም ይቅርታ በእውነት እኔ እግዚአብሔርን በጣም ስለማፈር አዋጭ ባጭሩ ሉቃስና ቀሌዮጳ ነው ማለት። አሁን ሉቃስና ቀሌዮጳ እንጀራውን ባርኮ ሲሰጣቸው ምናቸው ተከፈተ? አይናቸው ተከፈተ። ያንን ረጅም ቀኑን ሙሉ ሲጠወልጉ እየጠወለጉ በረሃብ አንጀታቸው፣ ምክንያቱም የክርስቶስ ወገን ናቸው። ተነሱ ምናልባት እየሸሹ ሊሆን ይችላል፣ እየተደበቁ እኮ ሊሆን ይችላል። ምክንያቱም የክርስቶስ የሆነ ሁሉ እመቦዛ አምነ በክርስቶስ ይሰደድ ምኩራብ ተብሏል አይደል? ያዘውሩ ተወልደ እንኳን ትንሽ በመንቀሳቀሱ አይደል ከከተማ ወጥቶ ድንበር ወደ ዳር ጣሩት የተባለው። ስለዚህ እነ ሉቃስ እና ቀሌዮጳ ሳግተው ተሸማቀው እየሸሹ ሊሆን ይችላል፣ እየጠወለጉ ነው እየሄዱ ያሉት። አይ እኛ ስንት ደረጃ ይደርሳል ያልነው ነገር ባጭር ተቀጨ እያሉ እነሱም ተስፋ ጠብቀው ነበር። የነ ዮሐንስና ያዕቆብ እናት እኮ እንደው ወደ ኢየሩሳሌም ስትሄድ አንዱ ቀኝ አዝማች አንዱን ግራ አዝማች አድርገሽ ሹም ሊብላል ነበር። ሐዋርያት እኮ የጠበቁት ሌሎችም የጠበቁት እንጀራ እያበረከተ ካበላ በዚያን ያህል ደጋፊ ካለው መንገሱ አይቀርምና መከተሉ አይከፋም ብለው የተከተሉ ነበሩ። ስለ ሉቃስና ቀሌዮጳም እያዘኑ ግን ሲመለሱ እየዘለሉ ሲመለሱ ደግሞ ሐዋርያት ተሰብስበው ይሄን እያወሩ ያገኟቸው ሌላ ተጨማሪ ደስታ በእውነት ተነስቷል አለ። እንግዲህ ይሄ በጣም ብዙ ሐሳብ የታጨቀበት ነው። ይሄ መጽሐፍትን አንብቡ፣ በግራ ወደ ቀኝ ወደ ግራ ማየት ልመዱ። ዝም ብለ ትርጓሜ ሸምዳጅ ብቻ አትሁኑ። አኝቡ፣ አላምጡ፣ ፍጩ፣ ጭመቁ። ጁሱን ነው ለሱ ማጠጣት ያለበት። አሰሩን ለእናንተ አስቀሩ። አንብባችሁ መጽሐፍትን መገምገም። ይሄን ምን ብዬ ልናገረው፣ ይሄን እንዴት አድርጌ ላቅርበው ብላችሁ መጽሐፍትን በቀኝም በግራም በላይም በታችም በተለያየ አቅጣጫ መበለት፣ መተንተን፣ ማመስጠር መልመድ አለበት።
እኔ ለምጃለሁ እያልኳችሁ አይደለም እንታገል እያልኳችሁ ነው እኔ እንታገል እያልኳችሁ ነውና እንግዲህ እነሱዎች አንደኛ ስለማን እየተነጋገሩ ሲሄዱ በመካከላቸው የተገኙ ስለራሱ ይነገሩ እኛ ስለ እግዚአብሔርኛ ካሰብ እግዚአብሔር በመካከላችን ይገኛል እንደው እንኳን ተናግሯል እኮ በገና ከመሞቱ ሲያስተምርም እኮ ተናግሯል አይደለም ሁለቱም ሶስትም ሆናችሁ በመኔ ብትሰበሰቡ ብቻ አይልም እኮ ሲጀመር ተሰበሰበ ለመባል ሁለት ሶስት ሰው ተሰበሰበ ይባላል ክርስቶስ ግን ብሏል ሁለቱም ሶስትም ሆናችሁ ብትሰበሰቡ እኔ ዛሬ የኛ ሰባኪያን እኔን ጨምሮ እኮ እንዴ ምን ያህል ህዝብ ይገኝበታል ሞንታርቦ አለ ወይ ብለን እኮ ነው የምንሄደው ምክንያቱም እኛ እንደ ሐዋርያት መንፈስ ቅዱስ ያግዘን የሚረዳ ሞንታርቦ ነው ሞንታርቦ መንፈስ ቅዱስ ሁለቱንም ማተ እንዴት ይሆናል እኔ ልክ ናቸው ሰባኪያን እኔ አልፈርድባችሁ ነው ለምን ባለፈው ነው ፓስተሩ በጋርድ ይጠበቃል አለ አንድ ሰው ይደውሉ እና የሰውዬ መንፈስ ቅዱስ አይጠብቀኝም ብሎ ካመነ ተዋየ ብላው ወይ እኛ እኮ መላእክት ይጠብቁናል ብለን ነው ይሄርን ያለው መላእክትም አይጠብቁኝም ብሎ ጋርድም አይጠብቀኝም ብሎ አውላለ ሜዳ ላይ ይቅሩ ይሄ ሰውዬ ወይ ብላው ወይ ያው መንፈስ ቅዱስ ገልጦልኛል ስለማለት ሞንታርቦ ያስፈልገኝ ስፒከር ያስፈልገኝ በዛ ጮህቱ አብሮ ካላደነቆረልኝ ከየት አመጣዋለሁ ስለዚህ የኛ ሰው ካልበዛ ክርስቶስ ግን አንድም ሁለትም ሶስትም ሆናችሁ ሳምራዊትን ያስተማረ እግዚአብሔር ነውቱን አንድ ሴት እኔውን ሳምራዊት እንኳን ላስተምራት ሰላም ማለት ነበር ነው የዛሬ ሰባኪ ለሰላምታም እንስራ ተሸክማ ጀርባዋ ያጎበጠ ፊቷ በማዳት የተጥለቀለቀ ኑሮ ያጎበጠ 5 ባል ቀብራ ፊቷ ላይ ሀዘኗን ተሸክማ የምትል ሴት ቁጭ ብሎ ማስተማር ለዛውም ያን የጠለቀ የረቀቀ ትምህርት እኮ ነው የሚያስተምራት እንኳን ለሷ ለሐዋርያትም አይገባ ትምህርቱ መቼም በሷ በኩል ለእናንተ ይድረስ ብሎ ለኛ ቆይቶልን ነው እንጂ አይገባም እኮ ትምህርቱ ሰፈር ሚዳ እኮ ያወራችሁ ያን ትምህርቱን አይደለም ያደረገችው ምን ነው እሷ 5 ባል ነበራት አይደል የኑሮዋን ያወራችሁ እንዴ የህይወቷ እንኳን እሷ ጴጥሮስን በኋላ ነው የገባ እንዴት አድርጎ ነው የሚገባው ግን ክርስቶስ በሳምራዊት በኩል ለማን እየነገረ ነበር ለኔና ለናንተ በኒቆዲሞስ በኩል ለማን እየነገረ ነበር ለኔና ለናንተ ኒቆዲም ሁለተኛ ትወለዳላችሁ ሲለው እኮ እንዴት ነው ሰው ወደ እናቱ ማህፀን እንደገና ሊገባ ይችላል አሁን ግን ሊቅ ነው የሰውዬ ከብሉይ ኪዳን ያመጣው እንዴት አይነት ዝግት ብሎበት እንደነበረ ግን በኒቆዲሞስ በኩል በኋላ የሚቀጥሉ ኒቆዲሞሳውያን ስላሉ በአንተ በኩል ይድረስልኝ አንተ ባይገባህም ነው ነበር እኛ ገብቶናል ደርሶናል ከእናት ከአባት ከመንፈስ እንደመወለድ እንደሚቻልም ገብቶናል እና ስለዚህ ስለማን እያወራን ስንሄድ ነው ክርስቶስ በመካከል ስለሱ እያወራን እኔ ሁለቱም ሶስትም ሆናችሁ ብትሰበሰቡ ብቻ የምትል አይደል በምኔ ለምሳሌ 1 ሚሊዮን ሰዎች እንትናን እንግደለው ብሎ ቢሰበሰቡ ብዙ ስለሆነ ማካከላቸው ልገኝ ይላል እግዚአብሔር አይደል 1000 ሰዎች ኑን ቃም ብለው ለጫፍ ይሰበሰቡ መካከላቸው ይገኛል እግዚአብሔር አይገኝ አየህ ብዛት የእግዚአብሔር ዲስዋቸው ይሄ የስቴዲየምና የፓርላማ ጉዳይ ነው የብዛት ጉዳይ ፓርላማ ለጨጨባ ስቴዲየም ለዲፎዞ ያገለግላል እግዚአብሔር ግን የፓርላማ አባልም አይደለም የኳስ ተጫዋችም አይደለም በብዛት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እና አንደኛ እሱ ነው ሁለተኛ ደግሞ እነሱም ደግሞ ወደ ቤታችን ግባ ማለታቸው በቅንነት ቅድም እንደነገርኳችሁ በየዋህነት ባለማወቅ መላእክትን የተቀበሉ አሉ አይደል ሎጥ እኮ መላእክትን በእንግድነት ተቀበለ ነገም በኋላ ምን እንዳደረጉለት አይታችኋል አብርሃም በቅንነት አብርሃም እኮ 3 አረጋውያን ሽማግሌዎች አቅም ያነሳቸው ወደ ቤቱ ማስገባቱ ነበር ግን አዝሎ ያስገባው ማን ነው እግዚአብሔር ነው ዘገበርክሙ ለሃዱ ምሉ ንዑሳን ሊተገበርክሙ ዮሐንስ አፈወርቅ ተርቦ አላበላችሁልኝ ማላለም ተርቤ አላበላችሁልኝ ተጠምቻ አላጠጣችሁልኝ ለነሱ የሚደረገውን ቅዱስ ጳውሎስንም ለምን ተሰድዶሙ አላለም አይደለም ክርስቲያኖችስ ለምን ተሰድዶሙ ለአርዳኢ አላለም ለምን ተሰድደኒ አንድን ክርስቲያን መንካት ክርስቶስ መንካት ስለሆነ አንድን ክርስቲያን መግደል ክርስቶስ መግደል ስለሆነ ክርስቶስ ያንን ተናግሯልና እንግዲህ እንደዛ አድርጋችሁ ግራ ቀኝ ብታዩት በጣም ይጠቅማችኋል ብዬነኝ አሁን ከዚህም አጠረቃቀም የምነግራችሁ በተለያየ አቅጣጫ አስተሳሰባችሁ እንዲሰፋ ነው ገብቷችኋል ሐሳብ ብሉይን እንዴት አድርገን እንየው ሐዲሱ እንዴት አድርገን መጻሕፍትን ስናነብ እንዴት አድርገን እናንብብ የሚለውን ነገር በደንብ እንድትረዱት ለማድረግ ያህል ነው